ሰብስክራይብ በማድረግ ቤተሰብ ይሁኑ። وما تسقط من ورقة إلا يعلمها ስለዚህም ከዛፍ ቅጠል ከወረቀት ከቅርፊት አንዲት መሬት አትረግፍም እኔ አላህ ባውቃት እንጂ ነው። ኢማጂን የጌታችንን ዕውቀት እጽዋቶች ሳይሆን ዛፎች ሳይሆን በዛፎች ስር ያሉ ቅጠሎች ደርቆም ይሁን ጠውልገው መሬት አይረግፉም እኔ ባውቃቸው እንጂ ነው ያለው አላህ። ሰው እጽዋት መቁጠር አልቻለም። እስቲ በምድር ላይ ያሉ ሰዎች ቢደረባረቡ ኃይላቸውን አንድ ቢያደርጉ ምድር ላይ ስንት እጽዋቶች እንዳሉ ቆጥሮ መጨረስ ይችላሉ? አንድ በአንድ ዛፍ እየቆጠሩ ምድር ላይ የበቀሉት ሁሉ ይሄን ያህል ናቸው ብሎ መግለጽ ይቻላል? እነሱን ከመቁጠር አንድ ኩንታል ጤፍ መቁጠር አይቀልም? ሐቅ ለመናገር ከሆነ ማለት ነው። አንድ ኩንታል ጤፍ ዱቄቱን እየተፈለፈለ አንድ ሁለት ብሎ መቁጠር ይቀላል። ቢያንስ በአንድ ጆንያ ስር ብቻ ስለተጠቃለለ ምድር ላይ ያሉ እጽዋቶችን ማን ነው ሊገልጻቸው የሚችለው? ታዲያ አምላካችን አላህ ምን አለ? እያንዳንዱ ዛፍ ወይ እጽዋት ሳይሆን በዛፉ ስር ያሉ ቅጠሎች ነው ያለው። ቅጠሎቹ እንኳን ደርቀው ጠውልገው መሬት አይረግፉም እኔ ባውቃቸው እንጂ አለ። ስንት የረገፉ አሉ። አንተ በጃኬት የጣልካቸው መንደር ለመንደር እየተቀያስን እንትን እያልክ እየተራመድክ ስትሄድ ምንም ሳታቀው ሳትመለከት ሳታስተውለው በጃኬትህ ገፍተህ የጣልከው ስንት የዛፍ ቅርፊት አለ። በጉልበትህ የጎተትከው ስንት የዛፍ ቅርፊት አለ። እያንዳንዲቷ የዛፍ ቅርፊት ወይም ወረቀቷ መሬት አትወድቅም እኔ ባውቃት እንጂ አለ። የትኛው ሃይማኖት መጽሐፍ ነው በዚህ መልክ የአላህን ዕውቀት ሊገልጽና ሊያስተምር የቻለው? ስለዚህ የሰው ልጅ ለዓላማ የተፈጠረ ነገ አኺራ የሚቀሰቀስ ፍጡር ከአላህ ዕውቀት ይሸሸጋል ብሎ ማሰብ አይቻልም። ምክንያቱም ለሰው ልጅ ኺድማ ለሰው ልጅ ግልጋሎት ተብለው የተፈጠሩት እንኳን ከጌታችን ከአላህ ዕውቀት የሚወጡ አይደሉም ነው። ታዲያ አንተ ለዓላማ የተፈጠርከው አላህን እንድታገለግል እንድታመልክ የተፈጠርከው የት ትሸሸጋለህ? አላህ በዚህ መልክ ነው ዕውቀቱን የሚገልጸው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ ያ ጀማዓተል ኸይር እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ ወንድሞች እህቶች ክርስቲያን ወገኖችም ካላችሁ በሩማችን ውስጥ እና ኢንሻአላህ ያው ዛሬ ባዩሽ መስጊድ ፕሮግራም ነበረኝ። ባዩሽ መስጊድ ስለ ንጽጽር ሃይማኖት ትምህርት አስተምሬ ነበር። ስለ ፈጣሪ አላህ ስለ እግዚአብሔር ቅዱስ ቁርአን ምን እንደሚያስተምርና መጽሐፍ ቅዱስ ምን እንደሚናገር በተለይ በእውቀቱ ዙሪያ አንዳንድ ነጥቦችን አንስተን እየተወያየን ነበር። ማሻአላህ ለእናንተ ባስተላልፍላችሁ ደስ ባለኝ ነበረ። ግን ምን ይደረግ አይመችም። ያው ጥቅላዊ መልእክቱን ነግራችኋለሁ ወይ ትምህርቱን አስተምራችኋለሁ ብዬ ነው። ከዚህ በፊት ያው በዚህ ሩም ውስጥ አንድ ያስተማርኩት ነገር ነበር ስለ አምላካችን አላህ ሁሉን አዋቂነት በተመለከተ ቁርአን ስለ ጌታችን ስለ አላህ የሚያስተምረው ትምህርትና መጽሐፍ ቅዱስ ስለ እግዚአብሔር የሚናገረው የተወሰኑ ነጥቦችን አንስተን በንጽጽር መልክ አይተን አንዳንድ ጥያቄዎችም እግረ መንገድ ተነስተው ነበር እና ያው አንድ ጊዜ ካስታወሳችሁ አምላካችን አላህ አልዓሊም ሁሉን አዋቂ ነው ብለን እኛ ሙስሊሞች እናምናለን። የጌታችን የአምላካችን የአላህ ሁሉን አዋቂነት በቅዱስ ቁርአን ውስጥ በተለያየ መልክ ተገልጿል። አንደኛ አልዓሊም ሁሉን አዋቂ መሆኑን ቀጥታ በመናገር፣ ሁለተኛ ደግሞ አልኸቢር ረቂቅ ድብቅን አዋቂ፣ ሶስተኛ ደግሞ አልለጢፍ እጅግ በጣም የረቀቀ ሚስጥርን ገላጭ፣ አራተኛ አልሐኪም ፍጹም ጥበበኛ። በእነዚህ ስሞቹ አዋቂነቱን ቁርአን በተለያየ መልክ ገልጾታል እና ቁርአን ስለ አላህ ዕውቀት በሰፊው ያስተምራል። አምላካችን አላህ አዋቂነቱን በብዙ አንቀጾች ላይ ይናገራል። ከነዚህም አንቀጾች መካከል አንደኛው ሱረቱል አንዓም ምዕራፍ 6 ቁጥር 59 ላይ ያለው ነው። ሱረቱል አንዓም ምዕራፍ 6 ቁጥር 59 ላይ ወዒንደሁ መፋቲሑል ገይብ የሩቅ ነገር መክፈቻዎች በጠቅላላ አላህ ዘንድ ናቸው። ላ ያዕለሙሃ ኢላሁ ከሱም ከአላህ በስተቀር የሚያውቃቸው የለም። ወያዕለሙ ማ ፊል በር ወልበሕር
በየብስና በባህር ላይ ያለውን ሁሉ ጠንቅቆ ያውቃል። ወማ ተስቁጡ ሚን ወረቀትን ኢላ ያዕለሙሃ ከቅጠልም አንዲትም መሬት አትረግፍም እሱ ቢያውቃት እንጂ። ወላ ሐበትን ፊ ظሉማት الأرض ከመሬት ጨለማዎች ውስጥ ከቅንጣት ከፍራፍሬ አንድም የለም። ሚን ረጥብን ወላ ያቢስ ከእርጥብም ሆነ ከደረቅ የለም። ኢላ ፊ ኪታቢን ሙቢን ግልጽ በሆነው መጽሐፍ ለውሐል መሕፉዝ ላይ ተወስኖ የተቀመጠ ቢሆን እንጂ ይላል። የአምላካችንን የአላህን ሁሉን አዋቂነት በይፋ ከሚናገሩ የቁርአን አንቀጾች መካከል አንዱና ዋነኛው ይሄ አንቀጽ ነው። ጌታችን በዚህ አንቀጽ ላይ ብዙ ቁም ነገሮችን አስተላልፏል። ቆም ብለን ብንመለከት ገና ሲጀምር ምን ይላል? ወዒንደሁ መፋቲሑል ገይብ ይላል። የሩቅ ነገር መክፈቻዎች ሁሉ በጠቅላላ አላህ ዘንድ ናቸው፣ እሱ ዘንድ ናቸው ይባላል። ቁልፋቸው ላ ያዕለሙሃ ኢላ ሁ ከሱ በስተቀርም የሚያውቃቸው የለም። የነዚህን የሩቅ ነገር መክፈቻ ቁልፎች አሁን መፋቲሁል ገይብ የሩቅ ነገር መክፈቻ ቁልፍ የሚባሉት ስንት ናቸው? 5 ናቸው። ነቢያችን አለይሂ ሰላቱ ወሰላም በሐዲስ አስተምረውናል። መፋቲሁል ገይብ 5 ላ ያዕለሙሃ ኢላ አላሁ ተባረከ ወተዓላ አሉ። የሩቅ ነገር መክፈቻ ቁልፎች 5 ናቸው። እነዚህን 5ቱን ከአላህ በስተቀር የሚያውቅ የለም። አንደኛ ወላ ያዕለሙ ማ ፊ ገድን አሐዱን ኢላ አላሁ ተባረከ ወተዓላ ነገ ምን ይከሰታል የሚለውን ነገር ከአንድ አላህ በስተቀር ማንም አያውቅ። ፊውቸሪቲ ማለት ነው። ነገ ማለት ሮብ ማለት አይደለም፣ ከለው ማለት ነው። አልহামዱሊላህ አሁን በዚህ የፓልቶክ ሩም ውስጥ 327 ወንድም እህትና ክርስቲያን ወገኖች ባሉበት የአላህን ቃል እየተማርን ነው። ግን ከ5 ደቂቃ በኋላ የሩሙም ሆነ የኛ ሁኔታ ምን እድል ይገጥመዋል ምን ይከሰታል ቢባልስ ከተስፋ ውጪ እርግጠኛ የሆነ ዕውቀት የለንም። ግን ተስፋ አለን። በዚሁ መልክ ይቀጥላል። ወንድም እህቶች ክርስቲያን ወገኖች እየገቡ ትምህርቱን ያዳምጣሉ ብለን ተስፋ እናደርጋለን። እርግጠኛ የሆነ ዕውቀት ግን የለንም። በፓልቶክ ሩም በኩል ሩሙ ቢዘጋ ወይ ከወንድሞች መካከል አንዱ ሌላ ነገር ቢደርስበት ማንም ሊያውቅ አይችልም። ስለዚህ ቅዱስ ነቢያችን አለይሂ ሰላቱ ወሰላም ምን አሉ? ወላ ያዕለሙ ማ ፊ ገድን አሐዱን ኢላ አላሁ ተባረከ ወተዓላ ነገ ምን ሊከሰት እንደሚችል ከአንድ አላህ በስተቀር የሚያውቅ የለም አሉ። ሁለተኛውን ደግሞ ሲቆልፍ ሲናገሩ ምን አሉ? ወላ ያዕለሙ አሐዱን ማ ፊል አርሃሚ አሐዱን ኢላ አላሁ ተባረከ ወተዓላ በማህፀን ውስጥ ምን ሊኖር እንደሚችል ከአንድ አላህ በስተቀር የሚያውቅ የለም። ሴት ልጅ ምን ታረግዛለች ምን ትጸንሳለች ማን ነው የሚያውቀው? አምላካችን አላህ ብቻ ነው የሚያውቀው። ከዚህ ውጪ ዶክተር ብትለው ስፔሻሊስት ብትለው ሴት ምን እንደምትጸንስ ምን እንደምታረግዝ ላንተ ሊነግርህ አይችልም፣ አያውቅም። በፍጹም እርግጠኝነት የሚያውቅ አምላካችን አላህ ብቻ ነው። የዶክተሮች ሚና የስፔሻሊስቶች ሚና አላህ በፈጠረው ዘመናዊ መሳሪያ ተጠቅመው ሴት የጸነሰችውን ሴት ያረገዘችውን መናገር ይችላሉ። የምትጸንሰውና የምታረግዘውን ግን በፍጹም ሊናገሩ አይችልም። አላህ ማ ተሕሚሉ ኩሉ ኡንሳን ያለው እያንዳንዲቷ ሴት የምትጸንሰውን ያውቃል ሲል እነሱ ደግሞ የጸነሰችውን እናውቃለን አሉ። ልዩነቱን አያቸው አይደለም? ሴት የምትጸንሰውን ማወቅና የጸነሰችውን ማወቅ። ያም ሆኖ የነሱ ዕውቀት በአንድ ወይ በሁለት ነገር ላይ ብቻ ነው የሚገደበው። አንደኛ ሲያውቁት ጾታው ላይ የተመረኮዘ ዕውቀት ነው። ጾታው ላይ የተመረከዘ ዕውቀት ነው። ወንድ ነው ወይስ ሴት ነው የሚለውን ነው ሊለዩት የሚችሉ። ሁለተኛ ደግሞ አዛታይም እሱን በሚያዩበት ሰዓት የጽንሱን ሁኔታ ብቻ ሊናገሩ ይችላሉ። ፊውቸሪቲውን ግን መናገር ይቻላል? ይሄ ጽንስ ካሁን በኋላ 9 ወር ቆይቶ በሰላም ነው የሚወጣው ወይስ በመሃል ውርጃ ሊከሰት ይችላል? ወይስ ሲሞት ሕያው ሆኖ ሲወጣ ሕያው ሆኖ ይወጣል ወይስ ሞቶ ይወጣል? እናትስ በዚህ መሃል ምን ትሆናለች?
በምጥ ነው ልትወልድ የምትችለው ወይስ አስቸግሯት ኦፕራሲዮን ይሆናል አዛታይም ይሄን ነገር መግለጽ አይችሉም በማህፀን ውስጥ ያለን እንኳን ያውቃል በሚለው ብንሄድ የጌታችን ዕውቀት ሙሉ ነው ይሄን ሁሉ ያውቃል ማህፀንን ሰንጥቆ ከወጣ በኋላ እንኳን ዱንያ ላይ የሚቆይበትን ሁሉ ያውቃል ስራውንም ተግባሩንም ማለት ነው ስለዚህ ይህን አይነት ዕውቀት ከአላህ በቀር የሚያውቅ የለም አሉን ሶስተኛውን የሩቅ ዕውቀት ደግሞ ሲገልጹ ምን አሉ ወላ ያዕለሙ መታ ያእቲል መጠሩ አሐዱን ኢላላሁ ተባረከ ወተዓላ ሜትሮሎጂስቶች አላችሁ እንደ በዚህ ሩም ውስጥ ወይ ያንን መስክ እየተማራችሁ ያላችሁ ዝናብ መቼ እንደሚመጣ ከአንድ አላህ በስተቀር የሚያውቅ የለም ነው ያሉት ነቢያችን አለይሂ ሰላቱ ወሰላም ማንንም ሊያውቅ አይችልም ዝናብ መቼና የት ሊመጣ እንደሚችል የሚያውቅ ጌታችን አምላካችን አላህ ብቻ ነው ሜትሮሎጂስቶች በሙያቸው ግምታቸውን ማስፈር ይተበቃል የሚለውን ዕውቀታቸውን መግለጽ እንጂ በፍጹም ማወቅ አይችሉም አዎ ሃይፖቴሲስ ነው ግምት ላይ ነው አላህ የሰጣቸውን ዕውቀት ይጠቀሙና ካላቸው ልምድ ተነስተው ነገ እዚህ ቦታ ከፊል በረሃማ እዚህ ቦታ ደግሞ ከፊል ዳመናማ ይሆናል ተብሎ ይገመታል የፀሐይ ዲግሪ ሴንቲግሬድም ሙቀቱ ሲለካ አዲስ አበባ ከፍተኛው 26 ዝቅተኛው 18 ይሆናል ተብሎ ይጠበቃል ሐረር እንደዚህ አፋር እንደዚህ የተባለ ይነገራል ሪል ዕውቀት የሚባለውን ትርጉም ባካተተ መልኩ ግን የላቸውም ሐቂቃማ ዝናብ የሚመጣበትን ቦታ ሪል የሚያውቁ ከሆኑ ለምንድነው በደቡብ በሰሜን እያሉ የሚናገሩት ፒያሳ ላይ ዝናብ ሲያገኝ ወደ በኒ መስጂድ ሱማሌ ተራ አካባቢ ፀሐይ ይሆናል ትንሽ ዝቅ እንዳለ ወደ ተክለ ሃይማኖት አካባቢ ደግሞ ሲዘንብ ወደ አንዋር መስጂድ አካባቢ ደግሞ ፀሐያማ ይሆናል ብለው ማይናገሩት ስፔሲፋይድ ማድረግ አይችሉማ ዕውቀቱ የላቸውማ እግረ መንገድም መልበስ የሚገባሃል ልብስ በተናገሩ ነበር ጥቅላዊ በሆነ መልክ መግለጽ ደግሞ ዕውቀት አይሰኝም ሪል ይሄማ ዕውቀት ከተሰኘ እኔ ራሱ መናገር እችላለሁ ዝናብ መቼ ይመጣል እስኪ አቡ ሃይደር እርግጠኛ ሆነ ንገረን ብትሉኝ ምዬ ነው ለዛውም የምነግራችሁ ሐምሌ ላይ ይመጣል እላችኋለሁ ጠብቁ ሐምሌ ላይ ነው የሚመጣው በጌታዬ በአላህ ስም እምላለሁ እላችኋለሁ ታዲያ ሐምሌ ወር አይዘምም እንዴ ክረምት አይደለ ከክረምት ወራቶች ራሱን የቻለ አንድ ነው ይሄ ዕውቀት ተብሎ አይጠራም ነው ስለዚህ ቅድም በተገለጸው መልኩ ከአላህ በስተቀር የሚያውቅ የለም ነው ስንተኛው ነው ይሄ ሶስተኛ አራተኛ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ ወላ ተድሪ ነፍሱን ቢአይ አርድን ተሙት አሉ ማንኛይቷም ነፍስ የትኛው ምድር ላይ እንደምትሞት አታውቅም አላህ ነው የሚያውቀው አንተ የሞተ ሰው ለመቅበር የሙስሊሞች መቃብር ወደ ኮልፌ ትሄድና ነገ እኮኛም እዛ ጋር ነው የሚደርሰን ትላለህ አይደል ከይፋ አረፍት ምን አውቀ እንደው ከሀገሬ ውጪ የትም አልሞትም ብለህ ነው ማን ያውቃል የአላህን ቃል የበላይ ለማድረግ ከሙስሊሞች ጎን ሆነ ተሰልፈ ትግል ውስጥ ብትገባና እዛ ትግል ላይ ያለህ ብትሞትስ ማን አወቀ ወይ ደግሞ አክሲደንት ወይም ሌላ ነገር ገጥሞ የሆነ ቦታ ላይ ቢሆንስ ሩህህ የሚወጣው ስለዚህ ማንንም ሰው በየትኛው ምድር ላይ ሊሞት እንደሚችል ከአላህ በስተቀር ሊያውቅ የሚችል የለም አምስተኛውና የመጨረሻው ወላ ያዕለሙ መታ ተቆሙ الساعة أحد إلا الله تبارك وتعالى ቂያማ መቼ እንደምትቆም ትንሳኤ መቼ እንደሚከሰት ከአንዱ አላህ በስተቀር ሊያውቅ የሚችል የለም አሉ ነቢያችን አለይሂ ሰላቱ ወሰላም ይሄ በሱረቱ ሉቅማን ቁጥር 34 ላይ የተብራራ ነው እንግዲህ የሱረቱ አንዓም ቁጥር 59 ሐሳብ ነው እንግዲህ እንዲህ የሚብራራው ሱረቱ ሉቅማን 31ኛው ሱራ ቁጥር 34 የመጨረሻው አንቀጽ ላይ ምን ይላል ኢነላህ ዐንደሁ ዒልሙ الساعة አላህ የቂያማ ዕውቀት እሱ ዘንድ ብቻ ነች የሚያውቃት ማንም የለም ነው ያለው ቂያማን የሚያውቅ የለም የመርየም ልጅ ዒሳ አለይሂ ሰላም የአላህ ሰላም በሱ ላይ ይሁን በማርቆስ ወንጌል ላይ የእውነት ምስክርነትን ሰጥቷል በማርቆስ 13:32
ማርቆስ ወንጌል 13:32 ላይ ስለዛች ቀን ወይም ስለዛች ሰዓት ከአብ በቀር የሰማይ መላእክትም ቢሆን ወልድም ቢሆን ማንም አያውቅም ምን ያለው ስለዛች ቀን ኢሳ አለይሂ ሰላም ተመልሶ የሚመጣበትን ቀን እንኳን ማለት ነው እሱ ራሱ አያውቀውም የሚያውቅ አብ ብቻ ነው ከአብ በቀር ማንም አያውቅም ከተባለ ወልድና መንፈስ ቅዱስ እዚህ ዕውቀት ውስጥ ላይካተቱ ነው ስለዚህ ወልድና መንፈስ ቅዱስ በዚህ ዕውቀት ውስጥ ካልተካተቱ አብ ብቻ በዕውቀት ሊለይ ነው ማለት ነው ስለዚህም ከአንድ አላህ በስተቀር የሚያውቅ የለም ኢነላህ ዐንደሁ ዒልሙ ሰዓ አላህ የቂያማ ዕውቀት እሱ ዘንድ ነው ያለችው ወይነዝሉ الغيث ዝናብንም የሚያወርድ እሱ ነው አለ ሌላ ማንም አይደለም አላህ ነው ከበላይ የሚያወርደው ወያዕለሙ ማ ፊል አርሃም በማህፀን ውስጥ ያለንም የሚያውቅ እሱ ብቻ ነው ወማ ተድሪ ነፍስ ማዛ ተክሲቡ ገዳ ማንኛይቷም ነፍስ ነገ ምን ልትሰራ እንደምትችል አታውቅም ወማ ተድሪ ነፍስ ቢአይ አርድ ተሙት ማንኛይቷም ነፍስ አሁንም በየትኛው ምድር ላይ እንደምትሞት አታውቅም የሚያውቀው አላህ ብቻ ነው ኢነላህ ዓሊሙን ኸቢር አላህ ውስጥ አዋቂ ረቂቅ ሚስጥርን ገላጭ የሆነ ጌታ ነው ይላል ስለዚህ ወደ ሱረቱ አልአንዓም እንመለስና ወዒንደሁ መፋቲሑል ገይብ የሩቅ ነገር መክፈቻዎች በጠቅላላ እሱ ዘንድ ናቸው ብሎ ጌታችን ሲያስተምረን እነዚህን ለመግለጽ ነው ያው ገይብ የሚባለው በአረብኛ ቋንቋ ማ ጋበ አን الناس ይባላል ከሰዎች ወይም ከህዋስ የራቀ ማለት ነው ከህዋስ የራቀ በጥቅሉ ከህዋስ የራቀ ነገር በስንት ይከፈላል ገይብ የሚባለው በሶስት ነው የሚከፈለው ገይብዩል ማዲ ይባላል ፓስት ቴንስ ብለን የምንጠራው ክስተቱ ያለፈ ፓስት የሆነ ከዚህ በፊት ተፈጽሞ የሄደ ነገር ሁሉ ገይብ ነው ከህዋስ የራቀ ይባላል እኛ ዕውቀት የለንም ስለ ቅድመ አያትህ ማን ነው የሚነግርህ አባትህ ወይ አያትህ በህይወት ካሉ ነው አይደለም ወይ ካንተ በእድሜ የሚበልጡ ታላቅ ወንድሞች አለበዛ የአባት ወንድምና እህት አጎት እናት አክስት እነሱ ናቸው የሚነግሩ ሌላ ማንም አይነግርህም ይሄንን ሊገልጽ የሚችለው ማን ነው ካንተ በፊት የነበሩ ወይ የተዘገበ መጽሐፍ ካለ መጽሐፍ አገላብጠህ አንብበህ የምታገኘው ነው ስለዚህ ያለፈ ክስተት ሁሉ የሩቅ ዕውቀት ይባላል ሁለተኛው ገይብዩል ሙስተቅበል ፊውቸሪቲ ነው ገና ያልተከሰተ ወደፊት ሊመጣ ያለ ነገር ሁሉ ገይብ ከህዋስ የራቀ ይባላል ይሄም ልታውቀው አትችልም ነገ ከነጎዲያ ምን ይከሰታል የሚለውን ማለት ነው ሶስተኛ ደግሞ ገይብዩል ሐዲር ክስተቱ ፕሬዘንት ነው ፕሬዘንት ላይ የተከናወነ ነው at this time ግን ከህዋስ ስሜትህ የራቀ ነው ያለው አሁን እኛ ወንድሞች እህቶች በዚህ ኢንተርፌስ ሩም ውስጥ ገብተን የአላህን ቃል እየተማማርን ነው at the same time በተመሳሳይ ሰዓት ዳሩ ቢላል ውስጥ ደግሞ ወንድሞችና እህቶች ምን እያደረጉ ነው ቢባል ምንድነው መልሳችሁ እኔ እንጃ ስላላችሁ ለምን ከዚህ በፊት ተፈጽሞ ያለፈ ስለሆነ ነው አይደለም ገና ወደፊት ሊመጣ ያለ የሚፈጸም ስለሆነ ነው አይደለም ክስተቱ ፕሬዘንትሊ ነው ግን ከህዋስ የራቀ ነው ወይ አላዳመጥን ወይ አላየን ስለዚህ ገይብ እነዚህን ሶስቱን ያካትታል ሶስቱንም ባካተተ መልኩ ብቸኛ አዋቂ ማን ነው አላህ ብቻ ነው ማለት ነው መፋቲሑል ገይብ የገይብ መክፈቻዎች ሚስጥሮች ሁሉ እኔ ዘንድ ናቸው አላህ ማለት ዓሊሙል ገይብ የሩቆችን አዋቂ ነው فلا يظهر على غيبه احد በዚህ በሩቅ ዕውቀቱ አንድንም ማያሳውቅም ማለት የሩቅን ሚስጥር በመግለጽ ረገድ ለማንም ማያሳውቅም ኢላ ማን irtada من رسول ከመልእክተኞቹ ለወደደው ለመረጠው ለነቢያት በትንቢት መልክም ይሁን በሌላ መልክ ይገልጽላቸዋል ማለት ነው وعنده مفاتيح الغيب የሩቅ ነገር መክፈቻዎች እሱ ዘንድ ናቸው لا يعلمها الا هو ከሱ በስተቀር የሚያውቃቸውም የለም ويعلم ما في البر والبحر በየብስና በባህር ላይ ያሉትን ሁሉ ጠንቅቆ ያውቃቸዋል ይላል በየብስና በባህር ያለውን ሁሉ ጌታችን አምላካችን አላህ ጠንቅቆ ያውቃል
ሶስተኛ ዓለም አለ እንዴ ከየብስና ከባህር ውጪ? ከየብስና ከባህር ሌላ እንግዲህ ተመልከቱ በየብስ በምድር ገጽታ ላይ ያለውን ሁሉ ጠንቅቆ ያውቃል በባህር ላይም ያለውን ሁሉ ያውቃል እስከ ጥልቁ ድረስ ማለት ነው ወማ ተስቁጡ ሚን ወረቀቲን ኢላ ያዕለሙሃ ስለዚህም ከዛፍ ቅጠል ከወረቀት ከቅርፊት አንዲትም መሬት አትረግፍም እኔ አላህ ባውቃት እንጂ ነው ያለው ኢማጂን የጌታችንን ዕውቀት እጽዋቶች ሳይሆን ዛፎች ሳይሆን በዛፎች ስር ያሉ ቅጠሎች ደርቆም ይሁን ጠውልገው መሬት አይረግፉም እኔ ባውቃቸው እንጂ ነው ያለው አላህ ሰው እጽዋት መቁጠር አልቻለም እስቲ በምድር ላይ ያሉ ሰዎች ቢድረባረቡ ኃይላቸውን አንድ ቢያደርጉ ምድር ላይ ስንት እጽዋቶች እንዳሉ ቆጥሮ መጨረስ ይችላሉ አንድ በአንድ ዛፍ እየቆጠሩ ምድር ላይ የበቀሉት ሁሉ ይሄን ያህል ናቸው ብሎ መግለጽ ይቻላል እነሱን ከመቁጠር አንድ ኩንታል ጤፍ መቁጠር አይቀልም ሐቅ ለመናገር ከሆነ ማለት ነው አንድ ኩንታል ጤፍ ዱቄቱን እየተፈለፈለ አንድ ሁለት ብሎ መቁጠር ይቀላል ቢያንስ በአንድ ጆንያ ስር ብቻ ስለተጠቃለለ ምድር ላይ ያሉ እጽዋቶችን ማን ነው ሊገልጻቸው የሚችለው ታዲያ አምላካችን አላህ ምን አለ እያንዳንዱን ዛፍ ወይ እጽዋት ሳይሆን በዛፉ ስር ያሉ ቅጠሎች ነው ያለው ቅጠሎቹ እንኳን ደርቀው ጠውልገው መሬት አይረግፉም እኔ ባውቃቸው እንጂ አለ ስንት የረገፉ አሉ አንተ በጃኬትህ የጣልካቸው መንደር ለመንደር እየተቀያስን እንትን እያልክ እየተራመድክ ስትሄድ ምንም ሳታቀው ሳትመለከት ሳታስተውለው በጃኬትህ ገፍተህ የጣልከው ስንት የዛፍ ቅርፊት አለ በጉልበትህ የጎተትከው ስንት የዛፍ ቅርፊት አለ እያንዳንዲቷ የዛፍ ቅርፊት ወይም ወረቀቷ መሬት አትወድቅም እኔ ባውቃት እንጂ አለ ዛፍ ጠውልጎም ይሁን ደርቆ ወይም በሌላ መንገድ ተቆርጦም ይሁን መሬት አይረግፍም እኔ ቀድሜ ያወቅኩት ቢሆን እንጂ አለ ቅጠሉ ሱብሃንአላህ እንደዚህ አይነት ዒልም አያችሁ የትኛው ሃይማኖት መጽሐፍ ነው በዚህ መልክ የአላህን ዕውቀት ሊገልጽና ሊያስተምር የቻለው ስለዚህ የሰው ልጅ ለዓላማ የተፈጠረ ነገ አኺራ የሚቀሰቀስ ፍጡር ከአላህ ዕውቀት ይሸሸጋል ብሎ ማሰብ አይቻልም ምክንያቱም ለሰው ልጅ ኺድማ ለሰው ልጅ ግልጋሎት ተብለው የተፈጠሩት እንኳን ከጌታችን ከአላህ ዕውቀት የሚወጡ አይደሉም ነው ታዲያ አንተ ለዓላማ የተፈጠርከው አላህን እንድታገለግል እንድታመልክ የተፈጠርከው የት ትሸሸጋለህ አላህ በዚህ መልክ ነው ዕውቀቱን የሚገልጸው ሁሉም በኔ ዕውቀት ስር ነው ያሉት ወላ ሐበትን ፊ ظሉማት الارض حتى በመሬት ጨለማዎች ውስጥ እንኳን ይላል ከቅንጣት አንድ እንኳን የለም ነው የሚለው من رطب ولا رطب ولا يابس እርጥብም ይሁን ደረቅ የለም ولا رطب ولا يابس ከርጥብም ሆነ ከደረቅ አንድም የለም إلا في كتاب مبين ግልጽ በሆነው መጽሐፍ لوح المحفوظ ላይ ተወስኖ የተቀመጠ ቢሆን እንጂ አለ ሁሉ ነገር ምን ሆኗል ኦሬዲ በለውህ المحفوظ ላይ ውሳኔ የተላለፈበት ቀድሞ የተጻፈ ቢሆን እንጂ ይሄ ሁሉ የአምላካችንን የአላህን አዋቂነት ይገልጻል ነው ይሄ አንደኛው የተመለከትነው አየት ነበር ሌላው ሁለተኛው አየት ሁለተኛው አንቀጽ ሱረቱል ሙልክ ቁጥር 13 ላይ ያለው ነቢያችን አለይሂ ሰላቱ ወሰለም ከነበሯቸው 7 ልጆች አንዱ ኢብራሂም አለይሂ ሰላም ሲሞትባቸው ያቀንደኛ ጠላት ከሙሽሪኮች መካከል አንዱ ወደ መሰል ቢጤዎቹ ዘንድ ሄድና እንኳን ደስ ያላችሁ አንድ የምስራች ልንገራችሁ የሙሐመድ ወንድ ልጁ ሞቶበታል ስለዚህ ካሁን በኋላ ዘሩ ተቆርጧል እና ዘሩ ስለተቆረጠ እሱም ባጭር ጊዜ ይሞታል ዳዕዋው ከሱ ጋራ አብሮ ይቀበራል በማለት ይሄን የምስራች ለመሰል ቢጤዎቹ ሲናገር አምላካችን አላህ መለኮታዊ አንቀጽን አወረደ ጌታችን ተናገረ ኢና አዕጠይናከል ከውሰር እኛ ላንተ ከውሰርን ሰጠንህ አለ ከውሰር ማለት አንደኛው ተፍሲር በጀነት የሚገኝ መጠጥ የነቢያችን አለይሂ ሰላቱ ወሰላም ሐውድ ነው አላህ እሱን ከሚጠጡ ሰዎች ያድርገን በሳቸው ሸፋዓ አማካኝነት ማለት ነው ይሄን ሐውድ የጠጣ ሰው እድሜ ልኩን አይጠማም ያሉት ነቢያችን ሰለላሁ ዐለይሂ ወሰለም ሁሉም ሰው ከመቃብሩ በሚቀሰቀስበት ጊዜ ብለዋል
የትንሣኤ ቀን የውመል ቂያማ ገና ሲቀሰቀስ ሁሉም ውሃ ጥም ይዞት ነው የሚነሳው ነው ያሉት። ውሃ ፍለጋ ከጥም ብዛት የተነሳ ሁሉም ውሃ ፍለጋ ውሃን ይኳትት እሱን ለማግኘት ከዛም ይላል የነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ኡመቶች ወደሳቸው ሐውድ ይሄዳሉ። ነገር ግን ሱናቸውን የማይከተሉ የነበሩት ከሳቸው በኋላ አዳዲስ ፈጠራዎችን ቢድዓ በዲን ላይ የሌለውን የዲን አካል አድርገው ይዘው የመጡት ግን እነሱ ይከለከላሉ። አላህ በሳቸው ሱና የምንብቃቃ ያድርገን። የታዘዝነውን ዋጅብና የተጨመረልንን ሱና መተግበር ማንችል ሰዎች አዳዲስ ፈጠራ ምን ያደርግልናል? ስለዚህ ኢና አዕጠይናከል ከውሰር ማለት አንደኛው ትርጓሜ ይሄ ነው። ሁለተኛው ደግሞ አልከውሰር ሲል ሚነል ከፍራ እጅግ ብዙ ነገርም ለማለት የሚል ትርጓሜ ይገባል እና እኛ እጅግ በጣም ብዙ ኒዕማዎችን ጸጋዎችን ለገስንህም ማለት ይሆናል። ታዳስ ፈሰሊ ሊረቢክ እንግዲያውስ ለጌታ ስገድ፣ ወንሐር በስሙም እረድ፣ ኢነ ሻኒአከ ሁወል አብተር ዘሩ የተቆረጠ ማለት ግን አንተን የሚጠላህ ብቻ ነው አለ። ቅድም የተባለውን መሰረት አድርጎ ጌታችን ጠይህ እሱ ነው ዘሩ የተቆረጠ ያንተ ዘር ይቀጥላል ተስፋ አለው፣ ጠይህ ግን ዘሩ ተቆርጧል ሲል ሙሽሪኮች አዩሃ الناس አሲሩ ቀውለኩም ሐታ ላ የስመዐ ኢላሁ ሙሐመድ ስትናገሩ ወሬያችሁን በሚስጥር አድርጉት፣ እንደ ወትሮ ስትጮሁ የመሐመድ ጌታ እንዳይሰማችሁ የመሐመድ ጌታ እንዳይሰማ ዝቅ አድርጉና ድምጻችሁን ከፍ አድርጉ ዝቅ አድርጋችሁ በሚስጥር አውሩ አሉ። ስለ አላህ የነበራቸው ግንዛቤ ምንኛ የወረደ እንደሆነ ሲጮሁ ነበርና አላህ የሰማቸው አሁን እንዳይሰማቸው ዝቅ የማድረግ ጉዳይ ሲነሳ አላህ በሱረቱል ሙልክ ቁጥር 13 ላይ ተናገራቸው። ጌታችን አላህ በሱረቱል ሙልክ ምዕራፍ 67 ቁጥር 13 ላይ ወአሲሩ ቀውለኩም አው ይጅሃሩ ቢህ ሰዎች ሆይ ስትናገሩ ቃላችሁን በሚስጥር አድርጉ አለ። ወአሲሩ ቀውለኩም አው ይጅሃሩ ቢህ ወይንም ድምጻችሁን ከፍ አድርጋችሁ ጮኻችሁ ተናገሩ። ኢነሁ ዓሊሙን ቢዛቲ ሱዱር አላህ ግን በልቦች በደረቶች ውስጥ ያለውን አዋቂ ነው ብሎ ነገራቸው። ጌታችን አላህ ስትናገሩ ጮኻችሁ ነው መናገር ያለባችሁ፣ አላህ ጮኻችሁ የምትናገሩትን ይሰማል አላለም። ስትናገሩ በሚስጥር አውሩ፣ አላህ ሚስጥራችሁን ያውቃል አላለም። ምንድነው ያለው? ድምጻችሁን ከፍ አድርጉ ወይም በሚስጥር ዝቅ አድርጋችሁ ተንሾካሾኩ፣ እኔ ግን አለ አምላካችን አላህ ከዛ በባሰ መልኩ በእናንተ ልቦና ውስጥ በልባችሁ ላይ የተሸሸገውን ግን አውቃለሁ ነው ያላችሁ። በልባችሁ ስር የተሸሸገው ሰው ነገና ከነጎዳ ምን ሊያደርግ ምን ሊናገር እንደሚችል አላህ ስለዛ ሰው አስቀድሞ ያውቃል። ስላወቀም ወስኖ ጽፎታል። ነቢያችን አለይሂ ሰላቱ ወሰላም በሐዲስ ላይ እንዳስተማሩን ኢነላህ ቀደረ መቃዲረ الخلائق قبل أن يخلق السماوات والأرض ب50,000 سنة الله የፍጥረታትን ውሳኔ የፍጥረታትን ዕጣ ፈንታ ሰማያትና ምድርን ከመፍጠሩ ከ50,000 ዓመት በፊት አስቀድሞ ወስኖታል አሉ። መቼ? ሰማይ ምድር ሳይፈጠሩ ከ50,000 ዓመት በፊት አስቀድሞ ነው የተወሰነው። ይሄ 50,000 የሚለው የገባው እዚህ ጋር ያ ጀማዓ ለአላህ ዒልም አይደለም፣ ለአላህ ዕውቀት አይደለም። የጌታችን ዕውቀት ጊዜ ሊለካው አይችልም። አላህ መጀመሪያ እንደሌለው ዕውቀቱም ጅማሬ የለውም። 50,000 ዓመት የሚለው የገባው ተቅዲሩን ውሳኔውን ነው። ለውህል መሕፉዝ የሚባለው ጥብቅ ሰሌዳ በመባል የሚጠራው መጽሐፍ ላይ አጠቃላይ በዩኒቨርሱ ላይ የሚከናወኑ ክስተቶች ሁሉ ቀድሞ የተዘገበበት የተጻፈበት ጊዜው መቼ እንደነበረ ለማመልከት ነው እንጂ አላህ መቼ እንዳወቀን ለመግለጽ አይደለም። ጌታችን መቼ ያውቀዋል ተብለን እንኳን ብንጠየቅ መቼ ሊገልጸው አይችልም ነው። ምክንያቱም መቼ ኢንዲኬት የሚያደርገው ታይምን ነው። አላህ ደግሞ ዕውቀቱ ከዛም በፊት የነበረ ጌታ ነው። ይሄ የዛሬው የፓልቶክ ትምህርታችን የዛኔም የተወሰነ ነው። ዛሬ በዚህ ሩም ተገናኝተን ስለ አላህ ቃል እንደምንማማር እንደምንነጋገር ጌታችን አምላካችን አላህ ጥንትም ያወቀው ስለሆነ በለውሐል መሕፉዝ ላይ ወስኖ ያስተላለፈው ነው። የአላህ ዕውቀት ከፍጡራኑ ዕውቀት
ምንም የሚያገናኘው ነገር የለም። አምላካችን አላህ አልዓሊም እሱ ሁሉን አዋቂ ነው ተብሎ ይጠራል። የሱ ባሪያዎቹ ደግሞ በተሰጣቸው ዕውቀት የቁርአን ወይም የሐዲስ ዕውቀት ሲሰጣቸው ዑለማዎች ተብለው ይጠራሉ አይደለም? ሊቃውንት ይባላሉ። ግን የጌታችን ዕውቀት ከፍጡሩ ዕውቀት ጋር የሚያመሳስለው ነገር አለ? ምንም ነገር ሊያመሳስለው አይችልም። አንደኛ የጌታችን የአምላካችን የአላህ ዕውቀት በጊዜና በቦታ ያልተገደበ ዕውቀት ተብሎ ነው የሚጠራው። በጊዜም በቦታም ያልተገደበ ዕውቀት ይባላል። የሰዎች የፍጡራኖች ዕውቀት ግን በጊዜም በቦታ የተገደበ ነው። ሁሉንም ነገር ጠቅልሎ ማወቅ የሚችል ባህሪ አልተሰጠም ለሰው ልጅ። ሁለተኛ የጌታችን ዕውቀት ለም يسبقه جهل መሃይምነት ያልቀደመው ነው። وهو بصفته ازلا وابدا الله በባህሪው ጥንትም ዘላለምም ምንድነው? አዋቂ የሆነ ጌታ ነው። ለም يسبقه جهل መሃይምነት ያልቀደመው ጌታ ነው። ዕውቀቱ ካለማወቅ በኋላ አልመጣም። የፍጡራን ዕውቀት ሁሉ በጠቅላላ ግን ከምን በኋላ ነው የመጣው? ካለማወቅ ከመሃይምነት በኋላ የመጣ ዕውቀት ተብሎ ነው የሚጠራው። የሰው ልጅ መሰረቱ ጅህልና ስለሆነ ቁርአን እንደሚያስተምረው ምን ነው የሚለው? አለመ الانسان ما لم يعلم የማያውቅ የነበረውን ሰው ባስተማረው ባሳወቀው ጌታ ስም አንብብ ነው የሚለው። አንብብ የማያውቅ የነበረውን ሰው واخرجكم في بطون امهاتكم لا تعلمون شيئا ከናቶቻችሁ ሆድ ከማህፀን ላይ ምንም ነገር የማታውቁ ሆናችሁ ነው አላህ ያወጣችሁ ይላል። ስለዚህ የሰው ልጅ መነሻው ምንድነው? መሃይምነት ነው። ሶስተኛው የጌታችን ዕውቀት ከፍጡራኑ በምን ይለያል ቢባል ተገዩር መቀያየር የሚባል ባህሪ የለበትም። አላህ ሰማያትና ምድርን ከመፍጠሩ በፊት አልዓሊም ሁሉን አዋቂ የነበረው ጌታችን አላህ ሰማያትና ምድርን ከፈጠረ በኋላ በዕውቀቱ ላይ ጨምሯል። የፈጠረውን ፍጡር ሲያይ ዕውቀቱ አድጓል ወይንም ደግሞ ቀንሷል ረስቷል ብለን መቀያየር የሚባል ባህሪን የምንከስትበት ጌታ አይደለም። አይረሳም። አንደኛ ወማ ካነ ረቡከ ነሲያ ይላል ቁርአን ሱረቱ መርየም ቁጥር 65 ላይ ያንተ ጌታ አይረሳም ተብሏል። እንደዚሁም ፊርዓውን ለአነቱላሂ ዐለይህ ሙሳን ጠይቆት ነበር በሱረቱ ጣሃ ቁጥር 51 እና 52 ላይ ፈማ ባሉል ቁሩኒ ልኡላ ስለመጀመሪያዎቹ ክፍለ ዘመናት ህዝቦች ምን ዕውቀት አለህ ሲለው ቃለ ዒልሙሃ ዒንደ ረቢ ፊ ኪታብ ዕውቀቷ ጌታዬ ዘንድ ነች በመጽሐፍም ተዘግባለች ላ የضل ረቢ ወላ የንሳ ጌታዬ አይሳሳትም አይረሳምም ብሎ መለሰለት። ስለዚህ መርሳት አላህ ዘንድ አይጠጋም ማለት ነው። ሁለተኛው ደግሞ ገፍላ መዘንጋትም እንደዚሁ ሌላው ዕውቀትን የሚያዛባ ነገር ነው። ይሄም አይመጣም በጌታችን ዘንድ ወመላሁ ቢጋፊልን አማ ተዕመሉን እናንተ ከምትሰሩት ስራ አላህ የሚዘነጋ አይደለም ነው የሚለው። ስለዚህ የጌታችን ዕውቀት አይለዋወጥም። የፍጡራኑ ከሆነስ ተለዋዋጭ ነው በየትኛው መልኩ። ትላንት ብዙ የምታውቃቸውን ነገሮች ዛሬ ረስተሃቸዋል። ትላንት ያላወቃቸውን ነገሮች ዛሬ ገብይተሃል። አዳዲስ ዕውቀቶችን አግኝተሃል አይደለም እንዴ? በዱንያውም ላይ ብትሄዱ እንደዛው ኤሌመንተሪ ላይ ብዙ የምታውቃቸውን ነገሮች ሃይ ስኩል ስትገቡ ረስታችኋል። ኤሌመንተሪ ላይ ያልቀሰማችሁትን በሃይ ስኩል ደግሞ አግኝታችኋል። ዩኒቨርሲቲ ላይ ደግሞ ስትደርሱ የሃይ ስኩሉ የረሳችሁት ነገር አለ። እንደዚሁም ደግሞ በሃይ ስኩል ያላገኛችሁት አዲስ ዕውቀት በዩኒቨርሲቲ ላይ አግኝታችኋል። በተለይ አንድን የሆነ ትምህርት ወይ ሳብጀክት ትመርጡና ይበልጥ ስፔሻላይዝድ ለማድረግ በዛ ላይ ብቻ ፎከስ ስታደርጉ ብዙ ነገሮችን ትረሳላችሁ። በአንድ ጎን ደግሞ ዕውቀታችሁ እየጨመረ ይሄዳል። ወደ መጨረሻ ወደ ወራዳነት እድሜ ወደ እርጅና ሲጠጋ ደግሞ ሊከይ ላ ያዕለመ ሚን ባዕድ ዒልሚ ሸይአ ብሏል አላህ። ከዕውቀት በኋላ ምንም ወደ አለማወቅ ደረጃም ይመለሳል ነው። ይሄ ሁሉ ምንነትን ያሳያል? ተለዋዋጭ ባህሪነትን። የጌታችን ዕውቀት አይቀያየርም። በአራተኛ ደረጃ ደግሞ ማዕሉማት በሆኑ ነገሮች በሚታወቅም ተከተል የሚባል ትርጉም የለም። ቅድም እንዳልነው አምላካችን አላህ ሁሉን ያውቃል ነው አይደል የምንለው? ግን የሚያውቃቸውን ሁሉ በተራ ያውቃቸዋል ወይስ በእኩልነት? ሁሉም በእኩልነት አላህ ዘንድ ይታወቃሉ ነው የምንለው።
በተግባር ሲፈጠሩ አላህ በቀደረው በወሰነው ቀዳውል ቀድር መሰረት ጊዜና ወቅት ጠብቀው ይፈጠራሉ። አባቶቻችን ከኛ በእድሜ ይበልጣሉ፣ ከኛ በፊት ቀድሞ ተፈጥረዋል። ግን አላህ ዘንድ በመታወቅ ረገድ ከሆነስ ማን ነው አላህ ዘንድ ቀድሞ የሚታወቀው ቢባል እከሌ ቀደመ የሚባል ነገር አለ? የለም። ሁሉም በአላህ ዘንድ እኩል ናቸው። አደምና እኛ አላህ ዕውቀት ውስጥ እኩል ነን። መጀመሪያ አደም ታወቀ፣ ከዛ ሐዋ የሚባል ነገር የለም። ሁሉም አላህ ዘንድ በእኩል ታውቀዋል። ሰው እስከሆነ ሰውማ የሚያውቃቸውን ነገሮች መቼ በእኩልነት ያውቃቸዋል? ተራ በተራ አይደለ እንዴ የምታውቋቸው? ቁርአን ቤት ገብታችሁ የመጀመሪያ ቀን ቁርአን ስትማሩ ወደኛ ዕውቀት ስንሄድ ደግሞ የምናውቃቸው ነገሮች ሁሉ ቅደም ተከተል ያላቸው ተራ ያላቸው ነገሮች ናቸው ብለን ነው የምናምነው። ለምሳሌ ቁርአን ቤት ስትገቡ የመጀመሪያ ቀን አሊፍ ባ ታ እያላችሁ ቁርአን ቀርታችኋል። ዊስፐር ምን እንዳልክ አልገባኝም። እና አሊፍ ባ ታ የሚለውን ስታውቁ ግን አንድ ነገር አታውቁም ነበር በዛ ሰዓት። አሊፍ ፈታአ አሊፍ ከስራ ኢ አሊፍ ضማኡ ተብሎ ደግሞ በሐረካት የሚቀሩ ፈትሃ ከስራ ضማና ሰኩን የሚባሉ ነገሮች መኖራቸውን አታውቁም። ነገ ደግሞ አሊፍ ፈታአ አሊፍ ከስራ ኢ አሊፍ ضማኡ ስትሉ አንድ ደግሞ ሌላ ማታውቁት ዕውቀት አለ። አሊፍ ፈተተን አሊፍ ከስረተይን አሊፍ ضመተይን ታቋታላችሁ። ጭንቅራት ድሮ በልጅነት ቀርታችኋል። ቁርአን ቤት ኡስታዛችን ጋር ቁጭ ብለን ጎድ ለጎን ተቀማምጠን እጅ ለእጅ ተያይዘን በትከሻችን ላይ አድርገን አሊፍ ፈተተን አን አሊፍ ከስረተይን ኢን አን ኢን አሊፍ ضመተን ኡን አን ኢን ኡን ባ ፈተተን በን ባ ከስረተን ቢን ባ ضመተን ቡን በን ቢን ቡን። ትዝ አይላችሁም ያ ጀማዓ? ትዝታውን ቀሰቀስኩባችሁ። እንዲህ አይነትም ቂራአት ነበረ ማለት ነው። ታዲያ መጀመሪያ አሊፍ ባ እያልን ስንቀራ የት እናውቃቸው ነበር? አናውቃቸውም። ተራው ላይ ስንደርስ ደግሞ እንዲህ የሚባል መጣ ማለት ነው። ስለዚህ ምን ማለት ነው? የምናውቃቸው ነገሮች ተራ እየጠበቁ ነው ወደ አእምሯችን የሚገቡት የሚመዘገቡት ማለት ነው። በእኩልነት የሚመዘገብ ነገር የለም። አሊፍን ያወቀ ሰው ከባ በፊት ነው የሚያውቃት። ባን የሚያውቅ ሰው ከታ በፊት ያውቃታል። እንደዛ ጌታችን ግን ሁሉንም ነገር በእኩልነት ያውቃል። ኸለል ክፍተት የሚባል ነገር አላህ ዘንድ አይሰራም ነው። በዚህ መልክ ሱረቱል ሙልክንም ለናያት ይገባል። ቁርአን ስለ ጌታችን ዕውቀት እንዲህ ያስተምራል ነው የምንላቸው። ሶስተኛ በሱረቱ ዩኑስ ምዕራፍ 10 ቁጥር 61 ላይ የተጠቀሰውንም ነገርኳቸው። ጌታችን በሱረቱ ዩኑስ ምዕራፍ 10 ቁጥር 61 ላይ ለነቢያችን አለይሂ ሰላቱ ወሰላም ምን ይላቸዋል? ወማ ተኩኑ ፊ ሻእንን በምንም ነገር ላይ አይደለህም ማለት ነቢያችን አለይሂ ሰላቱ ወሰላምን። ወማ ተትሉ ሚንሁ ሚን ቁርአን ከርሱ ከቁርአንም የምታነብ አይደለህም። ወላ ተዕመሉነ ሚን ዐመል አንተም ሆንክ ተከታዮችህ ከስራም የምትሰሩ አይደላችሁም ይላል። ማንኛውንም አይነት ስራ አትሰሩም። ኢላ ኩና ዐለይኩም ሹሁዳ እኛ በእናንተ ጉዳይ ላይ ተቆጣጣሪና ተመልካቾች ተጣጆች ብንሆን እንጂ አለ። እንደውም በስፍራው የተገኘን ተመልካቾች ተጣጆች ብንሆን እንጂ ከኛ እይታ ቁጥጥርና ግዛት ውጪ በሆነ መልኩ ምንም አይነት ተግባር ውስጥ ልትሰማሩ አትችሉም። እያንዳንዱ ስራችሁ እንቅስቃሴያችሁ የኔ እይታ የኔ ዕውቀት ያለበት ነው። እንደውም አለ ኢዝ ቱፊዱነ ፊህ ስራ ውስጥ ገብታችሁ ስራውን ትጀምሩ ዘንዳ የኛ ዕውቀት ቁጥጥር ቢኖርበት እንጂ ከዕውቀቴ ከቁጥጥሬ ውጭ መውጣት አትችሉም። ወማ ያዕዙቡ ዐን ረቢከ ሚን ሚስቃሊ ዘረትን ፊል አርድ ወላ ፊስ ሰማ ከጌታ ዕውቀት በሰማይም ሆነ በምድር ሚስቃሉ ዘራ የብናኝ ክብደት አተም the smallest particles of an element የሚባለው የመጨረሻው ዝቅተኛው የኤሌመንት ክፍሉ ምንድነው? አተም አይደል? ከኔ ዕውቀት አይርቅም፣ ከጌታ ዕውቀት አይርቅም።
ولا أصغر من ذلك ولا أكبر كذي أتم كميبالو بارت يانس كفل فايم يلم ولا أكبر يتلك أم نجر يلم ሁለቱም ያነሱትም የተለቁትም ኢላ ፊ ኪታብ ሙቢን ግልጽ በሆነው መጽሐፍ ውስጥ ቀድሞ የተጻፈ የተዘገበ ቢሆን እንጂ ይላል ስለዚህ ሁሉ ነገር በአላህ ዕውቀት ስር መሆኑን ይገልጽልናል ማለት ነው በአራተኛ ደረጃ ሱረቱ ሁድ ቁጥር 6ን ጠቀስኩኝና ያው እሱ ላይ ነው ያቆምኩት ለዛሬ ይበቃናል በማለት ሱረቱ ሁድ ምዕራፍ 11 ቁጥር 6 ላይ ጌታችን ሲናገር በመድር ላይ ስላለ ተንቀሳቃሽ ሪዝቁ ማን ላይ እንዳለ ሲያስተምረን ወማ ሚን ዳባ ከተንቀሳቃሽ አንዲትም የለችም ይላል ተንቀሳቃሽ የሆነች በመድር ላይ የምትኖር አንዲትም የለችም ነው የሚለው በዚህ ምድር ላይ ኢላ ዐለላሂ ሪዝቁሃ ሲሳዩ በአላህ ዘንድ የተመደበ ቢሆን እንጂ በአላህ ላይ የሆነ ቢሆን እንጂ አላህ ሲሳይን የማይሰጣት የማይለግሳት የሆነች ተንቀሳቃሽ በመድር ላይ የለችም ወያዕለሙ ሙስተቀረሃ ወሙስተውደዐሃ ማረፊያዋን መርጊያዋን ሁሉ አላህ ያውቃል ኩሉም ፊ ኪታቢን ሙቢን ሁሉም ግልጽ በሆነው መጽሐፍ ለውሐል መሕፉዝ ላይ ቀድመው የተወሰኑ የተዘገቡ ናቸው ይላል አምላካችን አላህ ስለዚህ በእነዚህ ዕውቀቶች ተመርኩዘን አምላካችን አላህ ሁሉን አዋቂ ጌታ ነው ብለን መናገር መመስከር እንችላለን ይሄን ጌታ ለማምለክ ሙስሊም አድርጎ ለፈጠረን አላህ ክብር ምስጋና ይገባው አልহামዱሊላሂ ረቢል ዓለሚን አሁንም ሙስሊም አድርጎ ይግደለን እንደዚህ አይነት ባህሪ ያለው እንደዚህ አይነት ውብ የሆኑ መገለጫዎችና ማንነቶች ያሉትን የትም ቦታ ብንሄድ ልናገኘው አንችልም በዚህ መልክ የተገለጸ የትኛውም መጽሐፍ ላይ ብትሄዱ ማግኘት ፈጽሞ አይቻልም ቁርአን በዚህ መልክ ነው የሚያስተምረው አሁን ፋይዳው ምንድነው አምላካችን አላህ እንደዚህ አይነት አዋቂ ጌታ መሆኑን ማወቅ መረዳት በአንድ ሙስሊም ህይወት ውስጥ ምን የሚያመጣው ለውጥ አለ ቢባል ምንድነው ከወንጀል ይቆጥባል አንተን ካደጋ ይከላከልልሃል ምክንያቱም ብዙ ጊዜ ሰዎች ጥፋት ሊያጠፉ ሲሉ ቅድሚያ ከህሊናቸው የሚመጣው ምንድነው የሚቆጣጣራቸው ነገር ነው አይደል የሚፈልጉት ከፊት ለፊታቸው ከኋላቸው ከቀኝ ከግራ ማን ያየኝ ነው ብለው የሚቆጣጣር አካል ነው የሚፈልጉት ታዲያ ሙስሊም የሆነ ሰው በእያንዳንዱ እንቅስቃሴው ላይ አላህ ያየው እንደሆነ አላህ የሚሰራውን ስራ እያወቀው እየተቆጣጠረ እንደሆነ ካሰበ ቢያንስ ህይወቱ ይቀየራል ህይወቱ ይለወጣል እያየኝ ነው እንደ ጌታዬ ላይ የምሰራው ይላል ትላንት ወንድማችን የሞሃ መኪና ሲነገር ነበር ሞሃ ሩም ውስጥ አለ ሞሃ ወንድማችን ሩም ውስጥ አለ አሁን ሞሃ ያችን መኪናዋን ይዞ በመንገድ እየሄደ ይያለ ላስቸኳይ ጉዳይ ብሎ መብራት ጥሶ ሊሄድ ቢል ቀድሞ ነገር ምንድነው የሚያየው ከፊት ለፊቱ ተቆጣጣሪ አካላት ትራፊኮች መኖር አለመኖራቸው ናደል የሚያረጋግጠው ምናልባት ትራፊኮችም ከሌሉ ራዳር ከሆነ የሚያነሳው ራዳር የተተከለባቸውን ቦታዎች ነው የሚያጠናው አካባቢው ላይ ራዳር ያልተተከለ ከሆነ ተቆጣጣሪ ትራፊክ ከሌለ መብራት ጥሶ ቢሄድ ምንም አይጨንቀውም እና ስለዚህ ሰው የሚቆጣጠረው ነው ማለት ነው የሚፈራው የሚያየውን አካል ነው የሚፈራው ታዲያ አላህ ያውቀኛል ያየኛል ብሎ ያመነ ሙስሊም ህይወቱ እንዴት አይቀየርም ነው ስለዚህ ህይወት በመቀየር ረገድ ሚና አለው ማለት ነው በዚህ መልክ ነው እስላም ስለ አላህ የሚያስተምረን አሁንም ወደ ባይብሉ ገብተን ስለ ባይብል ጥያቄ ከማቅረባችን በፊት ስለ እግዚአብሔር ዕውቀት እስኪ አንድ ምሳሌ ልስጣችሁ ሼህ አብዱል መጂድ አዘንዳኒ ሐፊዘሁላህ ወራአ ያምላካችንን የአላህን ዕውቀት መሰረት አድርገው እስቲ ተግባራዊ ምሳሌ የሰጡንን የተወሰነ ላንብብላችሁ ቅድም ከቅዱስ ቁርአን ነው ያየነው አይደለም ያምላካችን የአላህ ሁሉን አዋቂነት በቅዱስ ቁርአን ላይ በሐሳብ መልክ ብቻ ሳይሆን የሰፈረው በእኛ ህይወቱም ውስጥ በተግባር ተገልጿል ነው በተግባር ይታያል ነው ያሉት እስኪ በተግባር የታየውን ትምህርታቸውን ላንብብላችሁ የተወሰነ ማለት ነው እንዲህ ይላሉ አልኢማን በሚለው ኪታባቸው ላይ አልዓሊም የሚለውን ስም ቤዝ አድርገው ነው ደግሞ የሚያስተምሩን ሁሉን አዋቂ የሚለውን ስሙን ተመርኩዘው ሲያስተምሩን ምን ይላሉ ኢዛ ተአመልተ ፊ አጅነቲ الحيوانات አሉ ህይወት ያላቸው ጽንሶች
አፈጣጠራቸውን ካስተነተን ካሉ አሁን አስተንትኑ ሰተራ አነ العيون تخلق في ارحام الامهات አይኖች በጠቅላላ በእናቶች ማህፀን ስር ቀድመው የተፈጠሩ ሆነው ነው የምታገኛቸው حيث ظلام الشديد ያ ስፍራ ማለት ብርቱ ጨለማ የነገሰበት ቦታ ነው ምክንያቱም እኛ የምንፈጠረው በሶስት ጨለማዎች ውስጥ አይደል በእናት ሆድ በማህፀንና በእንግዴ ልጅ ማለት ነው እንዲህ አይነት ጨለማ በነገሰበት ስፍራ ላይ አይን የተፈጠረ ሆኖ ነው መታገኘው مع ان العيون لا ترى الا في الضوء አይን በባህሪው ብርሃን ያለበት ስፍራ እንጂ ማየት ካለመቻሉ ጋራ ጨለማ ውስጥ ነው ተፈጥሮ የምታየው ጠይቀህ ታቃለህ ወይ ነው አሁን ጉዳዩ አይን ጨለማ ውስጥ ማየት አይችልም አይን ማየት የሚችለው ብርሃን ባለበት ስፍራ ነው ታዲያ የሰው ልጆች አይን ብርሃን ባለበት ስፍራ እንጂ ሌላ ቦታ የማያይ ከሆነ አስቀድሞ በጨለማ ስፍራ ውስጥ መፍጠሩ ምንን ያሳያል ብለህ ጠይቀህ ካወቅ فيشهد ذلك ይሄ ነገር አንድ ምስክር ሲሰጥ ታገኘዋለህ ان الذي يخلق العيون ተመልካች አይኖችን በጨለማ ቦታዎች ውስጥ የሚፈጥረው ፈጣሪ አላህ ያዕለሙ ቀድሞም ያውቀው ነገር አለ ማለት ነው أن تلك الأجنة ستخرج إلى عالم فيه النور ይሄ ጽንስ ወደፊት ብርሃን ወዳለበት ዓለም የሚወጣ መሆኑን ቀድሞ ማወቁን ያሳያል ብርሃን ወዳለበት ዓለም ደግሞ ወጥቶ ለመመልከት አይን ያስፈልጋዋል አይደል ዝግጅቱን አስቀድሞ በጨለማ ቦታ ላይ የሰራው ወደፊት ብርሃን ወዳለበት ዓለም ማህፀን ሰንጥቆ የሚወጣ መሆኑን አላህ ስላወቀ ስለተረዳው ነው ስለዚህ የኛ አሰራር የኛ አፈጣጠር ራሱ ምንነቱን ነው የሚገልጸው ዕውቀቱ ጣራ የነካ ድካ የደረሰ መሆኑን ይገልጻል ነው وهكذا ልክ እንደዚሁ ይላሉ يشهد خلق الأجنحة للطيور داخل البيض የአዋፍ ክንፍ አፈጣጠር እንቁላል ስር መሆኑን በራሱ ትልቅ ምስክርነት ነው አዋፎች ክንፋቸው የሚፈጠረው እንቁላል ውስጥ ሆነው ነው አይደል አዋፎች ደግሞ መሬት ላይ አይደለም የሚጓዙት አየር ላይ ነው የሚበሩት አየር ላይ ለመብረር ምን ያስፈልጋቸዋል ሲባል ክንፍ ያስፈልጋቸዋል ተባለ ታዲያ ክንፉ እንቁላሉን ሰብሮ ከወጡ በኋላ ከአየሩ ሁኔታ ጋር ታይቶ ለምን አልተሰራም ተብሎ ጥያቄ እንኳን እንዳይነሳ ገና እንቁላል ስር ነው ስራው የተጠናቀቀው ለምን ان الخالق يعلم ፈጣሪ ጌታ አላህ ያውቃላ انها ستطير في الهواء ወደፊት አየር ላይ የምትበር እንደሰው ምድር ላይ ማትጓዝ መሆኗን አውቋታላ ስለዚህ فخلق لها الأجنحة قبل ولادتها እንቁላል ሰብራ ከመውጣቷ በፊት ክንፍን አዘጋጀላት ለመብረር የሚያመቻትን ክንፍ ፈጠረላት ስራዎቹ በጠቅላላ ጌታችን በእቅድ ሳይሆን በእውቀት የተከናወኑ ናቸው በማለት በዚህ መልክ መረዳት ይቻላል ነው እሺ ሌላ ደግሞ እስኪ አልሐኪም በሚለው ስሙ ላይ ተመርኩዘው የሰጡትን እንየው አልሐኪም ማለት ፍጹም ጥበበኛ ማለት ነው ከእውቀቱ ጋር የተገናኘ ነው አሁንም ይናገራሉ የሰውን አፈጣጠር በማየት ማለት ነው وإذا تأملت في صور المخلوقات የፍጥረታቶችን ቅርጽ ካስተነተንክ ይላሉ وجدت أن كل جنس እያንዳንዱን ዘር ታገኘዋለህ يحكمه الخالق سبحانه على مثال واحد ፈጣሪ አምላክ አላህ በአንድ አይነት ምሳሌና ቅርጽ ሲያቀናጀው በጥበብ ሲሰራው ነው የምታየው እስኪ ሰውን እንመልከት ففي الانسان ለምሳሌ ሰውን ብታየው العينان في الوجه ሁለት አይኖች በፊት ለፊት ላይ ነው የሚታዩት والانف بينهما አፍንጫ በመሃል ገብቶ ጉብ ብሏል واليدان في الجانبين ሁለት እጆች ከጎን ነው ያሉት والقدمان من اسفل ሁለት እግሮች ከታች ደግሞ ተሰርተዋል ለሰው ልጅ ولا تجد ان عينا نبتت لانسان في ركبته አንድም ሰው እስከዛሬ ድረስ በሰው ታሪክ ጉልበቱ ላይ አይኑ የበቀለ ሰው ታይቶ አይታወቅም አይታችሁ ታውቃላችሁ ጉልበቱ ላይ አይን የወጣበት ይሄ ሰውማ ሙስሊም ከሆነ ሱጁድ ሲወርድ ምን ሊሆን ነው ታዲያ አይኑ ሊጠፋ ነው እንዴት አድርጎ ነው ሱጁድ የሚወርድበት ጉልበቱ ላይ ከበቀለ ማለት ነው ይሄ ሁሉ ምንኛ የተቀናጀ ጥበብ ነው አው የደን ظهرت في راسه ወይ በጭንቅላቱ በኩል ልክ በጆሮ በኩል የበቀለ
እጆችን አይታችሁ ታውቃላችሁ وهذا يشهد انه من صنع الحكيم ይሄ ሁሉ በጠቅላላ ፍጹም ጥበበኛ ከሆነው ከአንድ አላህ የተገኘ መሆኑን ያሳያል በእውቀት የተሰራ አሰራር ነው የሚያሳየው ማለት ነው ተግባባን واذا تأملت في الهواء الذي تتنفسه ይሄ የምታስገባውና የምታስወጣውን አየር በደንብ ካስተዋልከው ይላሉ በደንብ ካስተዋልከው እስኪ ተመልከት አየር ታስወጣለህ ታስገባለህ አይደለም سترى انك تستهلك الهواء الصالح ወደ ውስጥ ጥሩ አየርን ነው አይደለም የምታስገባው ኦክሲጅንን ማለት ነው وتحوله الى هواء فاسد ወዲያውኑ ወደ ተቃጠለ መጥፎ አየር ተቀይረዋለህ ምን ይባላል እሱ ደግሞ ثاني اكسيد الكربون ይባላል ካርበን ዳይ ኦክሳይድ ማለት ተቃጠለ አየር በመቀየር ወደ ካርበን ዳይ ኦክሳይድ ተቀይረዋለህ ተመልከት ከውጭ ንጹህ አየርን እየወሰድክ ወደ ውስጥ እያስገባ የተቃጠለ አየር አድርገህ ደግሞ ወደ ውጭ ስትልክ ولكن مقدار الهواء الصالح ነገር ግን የጥሩ አየር ወይም የኦክሲጅን መጠን ግን لا ينقص ቀንሶ ያውቃል ኦክሲጅን አለቀ እባካችሁ በደንብ አትተንፈሱ ተብሎ መግለጫ ወጥቶ ያውቃል የንጹህ አየር የኦክሲጅን መጠን ግን አንድም ቀን ቀንሶ አያውቅም አንተ ሁሌ ታስገነባለህ ወደ ውስጥ ታስገባለህ ወደ ካርበን ዳይኦክሳይድ ያቃጠልክ ተቀይሯለህ በተለይ ሯጭ ከሆንክ ማለት ነው ለምን لان الخالق ፈጣሪ ሆነው አላህ جعل النبات እጽዋቶችን አደረጋቸው يعوذ الهواء الصالح ጥሩ አየርን ኦክሲጅንን የሚያዘጋጁ አደረገ ያንተን ካርበን ዳይኦክሳይድ የተቃጠለውን አየር ተቀብለው በመትኩ ደግሞ ኦክሲጅን አምራች አደረጋቸው እነሱን ዛሬ ግን እንደነ ተጨፈጭፋለህ ላንተ አየር እየሰጡ بقدر محكم በተቀናጀ ጥበብ ነው አላህ ይህንን የሚሰራው بحيث تبقى نسبة الهواء عند قدر معلوم የአየሩ መጠን በታወቀ መጠን ልክ ይሆን ዘንድ አላህ ይህንን ሰራ لا تزيد ولا تنقص አይጨምር አይቀንስ አላ يشهد ذلك ታዲያ ይሄ አይመሰክርም انه من صنع العليم الحكيم ፍጹም አዋቂ ጥበበኛ ከሆነ ጌታ ከአላህ የተሰራ መሆኑን አያሳይም ወይ አሉ واذا نظرت الى انفك እስኪ ወደ አፍንጫ ተመልከት አሉ መስታወት አጠገባችሁ አለ አጠገባችሁ መስታወት ካለ ተመልከቱ አቤኔዘር ሰላም ብያለሁ ወደ አፍንጫህ ደግሞ እስኪ ከተካስተዋልክ ከተመለከትክ ይላሉ وجدته قد احكم ليتناسب مع وظيفته ምንድነው የሚባለው ይሄ ከወዘና ከውበቱ ጋራ እንዲመቻች ማች እንዲያደርግ ተብሎ በስነ ስርዓት የተቀናጀ ነው فالهواء يدخل من ثقبين አየር በሁለቱ ቀዳዳ በኩል ይገባል بين العينين በአይን መካከል ባለው ማለት ነው لكن العليم الحكيم ጥበበኛና አዋቂ የሆነው አላህ ግን غطى هذين الثقبين እነዚህን ሁለት ቀዳዳዎች ሸፍኗቸዋል بالانف ባፍንጫ ማለት ነው وجعل النصف الاعلى من الانف عظما ካፍንጫው ግማሽ ፓርቱን በላይ በኩል ያለውን አጥንት አደረገው የታቹን ስስ ፓርት አደረገው ይላል ተመልከቱ እዚህ ጋር የአላህን ሶስት ጥበብ አንደኛ የአፍንጫ ዳይሬክሽን በራሱ አዋቂነቱን ያሳያል አፍንጫ ዳይሬክሽኑ ወደ ታች ነው አይደለም ያዘነበለው ቂብላ ቀይሮ ወደ ላይ ሆኖ ቢፈጠር ኖሮስ ምን ተሆን ነበር ዝናብ የዘነበቀ በተለይ በረዶ ሲመታ ከላይ ነው የሚመጣው ታፈነ ትሞታለህ ወይስ ምን ትሆናለህ ወይ ደግሞ ከላይ ወይ ወደ ታች መሆኑን ትቶ ፊት ለፊት የቆመ የተተከለ ቢሆንስ ፊት ለፊት የተተከለ ቢሆን የሚነሳ አዋራ የሚወረወር አደጋ በጠቅላላ ምን ሊያደርግህ ይችል ነበር እንግዲህ ይሄ ዳይሬክሽኑ ላይ ነው አይደለም እሱም ይቅር አሁን ደግሞ ነው አፈጣጠሩ ላይ ከግማሽ ፓርቱ በላይኛው በኩል ያለው አጥንት ነው ተባለ በታችኛው በኩል ያለው ስጋ ነው ተባለ አይደለም ስስ ፓርት ነውና እንደላይኛው የታችኛውን ፓርት አጥንት ቢሆን ሙሉ አጥንት ነፍጥ የያዘ ቀን በምን ትናፈጣለህ ሙሉ አጥንት ቢሆን ኖሮ ማለት ነው እንዴት አድርገ ቆሻሻ ታወጣለህ አትችልማ አታዘውም ወይ ደግሞ እንላለን እንደ ተላይኛው አጥንታማ የሆነው እሱም ስስ ቢሆን ኖሮስ አይንን የመከላከል ብቃቱ ምን ያህል ይሆን ነበር አደጋ ቢወረወር ወይ አንዱ በቦክስ ቢልህ እንዴት ነበር የምትሆነው ይሄ ሁሉ ታዲያ አላህን ጥበብ አያሳይም አላህ አሰራሩ በጥበብ የተቀናጀ መሆኑን አይገልጽም ስለዚህ የጌታችን የአምላካችን የአላህ አዋቂነት በቅዱስ ቁርአን ውስጥ በሐሳብ መልክ ብቻ ሳይሆን የሰፈረው
እንደዚሁም በህይወታችን ውስጥ በተግባር የተገለጸ ነው የምናየው ነው። እስቲ አልኸቢር በሚለው ደግሞ እንመልከተው። ኸቢር ሚስጥርን አዋቂ ረቂቅ ወደሚለው ደግሞ እንግባና እንየው። ምን ይላሉ እዚህ ጋር ወተአመል ኢላ ወጅሂክ ፊትህን በደንብ ያዋሉ ፊትህን አስተንትነዋሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ ኑርማን መርሐበን ቢክ ያ አኸና አልፋዲል። ወደፊት ተመልከት كيف يخرج اللعاب من الفم ለሃጭ እንዴት አድርጎ ከአፍ እንደሚወጣ والمخاط من الأنف ንፍጥ ካፍንጫ ይወጣል والدمع من العينين እንባ ከሁለት አይኖች ይፈሳል والشمع من الأذنين የጆሮ ፈሳሽ ከጆሮ ቀዳዳ በኩል ይወጣል። ተመልከታቸዋል ከነ ዳይሬክሽናቸው وكيف يكون الحال ሁኔታውና ጸባዩ እንዴት ይሆን ነበር لو خرج اللعاب من الأنف ለሃጭ ባፍንጫ በኩል ቢወጣ ማን ይቆጣጠረው ነበር? ዳይሬክሽን ቀይሮ ወደ አፍንጫ ቢሄድ والمخاط من الفم ንፍጥ ባፍ በኩል ቢሆን والشمع من العين የጆሮ ፈሳሽ ቆሻሻው ነገር ከአይን በኩል መጥቶ والدمع من الأذن እንባ ከጆሮ ቢወጣ ቶፊቅ በጆሮ አለቀሰ። ምንድነው እስቲ ፊልም የምታደርጉት? እከሌ በጆሮ አለቀሰ ተብሎ ሲነገር ቦታ ቢቀየር ታዳ فمن حدد التركيب ማን ነው የዚህን ሁሉ ቅንጅት ያስተካከለው? ومن حدد المكان ለእያንዳንዱ ተገቢውን ስፍራ የለገሰው ማን ነው? አላ هو العليم الخبير الحكيم አዋጅ ይሄ አዋቂው ረቂቁ ሚስጥር ገላጭ የሆነው አላህ ነው። ስለ አላህ ልንረዳ የሚገባው በዚህ መንገድ ነው። ቢስሚላህ ታዳ ኢስላም በዚህ መልኩ አስተምሮናል። ስለ አላህ አዋቂነት በቅዱስ ቁርአን ውስጥ ወደ 4 የሚጠጉ ጥቅሶችን መሰረት አድርገን አሁን በሸኻችን የተሰጠውን ማብራሪያ ቤዝ አድርገን የተወሰነ ገባን አይደለ? ክርስቲያን ወገኖቻችን ደግሞ እንጠይቃቸው እስኪ ስለ እግዚአብሔር ዕውቀት በመጽሐፍ ቅዱስ ውስጥ ያልገቡ ነጥቦች አሉ። እነሱን እንዲያብራሩልን ጥያቄ እናነሳለን ማለት ነው። አሁን በተራች አንደኛ ጥያቄ ኦሪት ዘፍጥረት ምዕራፍ 6 ቁጥር 5 እስከ 7 እና ከመጽሐፍ ቅዱስ ላይ ወደ ዘፍጥረት ምዕራፍ 6 ከቁጥር 5 እስከ 7 አብሽሪ ኡሙ አብደላህ አፈላሁ አንኪ። ኦሪት ዘፍጥረት ምዕራፍ 6 ቁጥር 5 እስከ 7 ላይ ያለውን ጠቀስኩላቸው ማለት ነው። አንደኛው ጥያቄ በዚህ ላይ ነው የተነሳው። ዘፍጥረት ምዕራፍ 6 ከቁጥር 5 እስከ 7 ምንድነው የሚለው? እግዚአብሔርም የሰው ክፋት በመድር ላይ እንደበዛ የልቡ ሐሳብ ምኞትም ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በመድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠርኳቸው ተጸጽቻለሁና አለ ይላል። ይሄን ጥቅስ በተመለከተ ጥያቄዎች አቅርበናል። ከላይ ከቁጥር 1 ጀምሮ ስናየው እንዲህም ሆነ ሰዎች በመድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔርም ልጆች የሰውን ሴቶች ልጆች መልክ ማናቸው እነዚህ በሚለው ላይ አንዳንድ የመጽሐፍ ቅዱስ ትርጓሜዎች መላእክት ናቸው ይላሉ። የሰውን ሴቶች ልጆች አዩ መልካሞች እንደሆኑ ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ ይላሉ። ምን አይነት ጾታ እንዳላቸው መላእክት እንጃ። ከሰው ሴቶችን ወስደው ለራሳቸው ሚስቶች አደረጉ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹም 120 ዓመት ይሆናሉ አለ። በእነዚያ ወራት ኒፌሊም በምድር ላይ ነበሩ። ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰውን ሴቶች ልጆች ባገቡ ጊዜ ልጆችን ወለዱላቸው። እነርሱም በድሮ ዘመን ስማቸው የታወቀ ኃያላን ሆኑ። እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁሉ ጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ። አንደኛ የተነሳው ጥያቄ እዚህ ጋር ነው። ሰውን በምድር ላይ በመፍጠሩ ተጸጸተ የሚለውን ነው። አምላክ በራሱ ስራ እንዴት ሊጸጸት ይችላል? በራሱ ስራ የሚጸጸተው ማን ነው? የድርጊቱን ፍጻሜ የድርጊቱን መጨረሻ የማያውቅ አካል ብቻ ነው። ለምን እንዲህ አደረኩት ብሎ ቢጸጸት አይደንቅም። ሰው የሚያውቀው ነገር የለምና ማለት ነው።
ፈጣሪ ግን ስራውን ያውቃል ተብሎ ከታመነ የፈጠራቸው ባሮቹ ወደፊት ምን ሊያደርጉ እንደሚችሉ አስቀድሞ ያውቃል ከተባለ ለምንድነው በራሱ ድርጊት የሚጸጸተው? ክርስቲያን ወገኖች ብዙ ጊዜ ሲጠየቁ በዚህ ጥቅስ ላይ የሚሰጡት ምላሽ ምንድነው? እግዚአብሔር የተጸጸተው በራሱ ስራ ሳይሆን የአዳም ልጆች በሰሩት ወንጀል ከእግዚአብሔር በመራቃቸው መስመር በመልቀቃቸው ምክንያት ነው ይላሉ። ይሄ የግል ተረጓሚ ነው እንጂ ከጥቅሱ ሐሳብ ጋር አብሮ አይሄድም። ወይ ያንን ሊፈታ የሚችል ተያያዥ የሆነ ሐሳብ ማቅረብ አልቻሉም። ጥቅሱ የሚለው እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ ነው የሚለው። የተጸጸተው በመፍጠሩ ነው። መፍጠር ደግሞ የራሱ ስራ ነው። ይህንን ሐሳብ ደግሞ ቀጥሎ ራሱ ያብራራዋል። በልቡም ማዘነ እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋለሁ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠርኳቸው ተጸጽቻለሁና አለ። ለምንድን የተጸጸተው? ስለፈጠርኳቸው ተጸጽቻለሁ ስለፈጠርኳቸው። ስለዚህ ስለፈጠራቸው ከሆነ የተጸጸተው በራሱ ድርጊት በራሱ ስራ ነው። ይሄ ለማያውቅ አካል ካልሆነ በስተቀር እንዴት ለአምላክ ይሆናል የሚል አንደኛ ጥያቄ ቀርቧል። በልቡም ማዘነ የሚለው የ1879 ይሄ ቁም ለቁም እያሉ የሚጠሩት ቁም ለቁም ጽሁፍ የሚባለው ላይ አለኝ ባይብሉ ቤት በልቡም ተጨነቀ ነው የሚለው። በመፍጠሩ ተጸጸተ በልቡም ተጨነቀ ይላል። ምንድነው ጭንቀት? አምላክ ይጨነቃል እንዴ? እንዴት ፈጣሪ ተጨነቀ በሚል ቋንቋ ይገለጻል? ከሱ በላይ ስልጣን የለ። የሚፈልገውን ማድረግ የሚችል እሱ ነው። አው ቁም ለቁም ይሉታል። አማርኛ አጣጣሉን ብታየው አቡ ዑበይዳ ባይብል ይገርምሃል። ያ ባይብል አለ የሆነ አጻጻፉ ማይነበበው ያረጀ የሚመስለው እስቲ አምጪው እና አንዳንድ ቦታ ሲነበብ በጣም ነው የሚገርመው። በቃ ቃላት አጣጣሉ በመጀመሪያ ነበረ ቃል ቃልም ነበረ በእግዚአብሔር ዘንድ ቃልም ነበረ እግዚአብሔር እንዲህ አይነት በቃ የሆነ አገላለጹ ራሱ በጣም ይገርማል። እና 1879 ማለት የዛሬ 123 አመት አካባቢ ነው እንግዲህ የተዘጋጀው። እስቲ አንቺስ ኦኬ እንደዛችላ ኦኬ ኦሪት ዘፍጥረት ምዕራፍ 6 አይውላችሁ አሁን ላንብበው። ምን ይላል? ከቁጥር 5 ልጀምር። እግዚአብሔርም አየ የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብና መመኘት ፈጽሞ ክፉ እንደሆነ ሁለጊዜ እግዚአብሔርም ሰውን በምድር ላይ በመፍጠሩ አዘነ በልቡም ተጨነቀ። እግዚአብሔርም አለ ሰውን ከምድር ላይ አጠፋለሁ የፈጠርሁትን ከሰው ጀምሬ እስከ እንስሳ ድረስ እስከ ተንቀሳቃሽም እስከ ሰማይ ወፍ ድረስ ስለፈጠርኋቸው አዘኛለሁና። ኖህ ግን ሞገስ አገኘ በእግዚአብሔር ፊት ይላል። እና አረፍተ ነገሩን አያችሁት? አገባቡን ባለቤት ግስ ማሰሪያ አንቀጽ አካሄዶቹ አሁን ካለው አማርኛ መጽሐፍ ቅዱስ ጋር በጣም ይራራቃል። እንዴ መጀመሪያ ላይ የተተረጎመ ያገኘሁት ይሄን ነው ማለት ነው። እና ቀደም እንዳልኳችሁ ቢሉቱ ምንድነው ችግሩ? ዳዊት እስላማ ምንድነው? እና አንድ ይሄኛው ጥያቄ ዳዊት እስላማ ለኔ ነው ወይስ ለማን ነው? ኦኬ ኒክኔም ነው እንዴ? እሺ ወደ ነጥባችን እንመለስና ለምን ይጸጸታል የሚል ጥያቄ አንደኛውን አነሳን። ይሄ ጥቅስ ነው ከመጽሐፍ ቅዱስ ላይ በአምላክ ዕውቀት ዙሪያ አንድ ያነሳ ነው ማለት ነው። ሁለተኛው ደግሞ ጥያቄ ከዛው ዘፍጥረት ሳንወጣ ምዕራፍ 11 ላይ ምዕራፍ 11 ከቁጥር 5 እስከ 9 ከቁጥር 5 እስከ 9 ዘፍጥረት ምዕራፍ 11 ከቁጥር 5 እስከ 9 ያለውንም ጥያቄ አንስተናል። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ ይላል። ገና ሲጀምር የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። ይሄ ከአላህ ባህሪ ጋር አብሮ አይሄድም።
እኛ ኑዙል መውረድ የሚለው ላይ አይደለም ተቃውሟችን በመጽሐፉ አገላለጽ መሰረት የወረደበት ዒላ የወረደበት ምክንያት ምንድነው ብለን ስንጠይቅ የአዳም ልጆች የሰሩትን ከተማና ግንብ ለማየት ነው ይላል ምንድነው የሚሰጠው አንድምታ መፍሁሙ ምንድነው ካልሆነ አያይም ማለት ነው ያንን ከተማና ግንብ ለማየት ነው የወረደው በምን አይነት ቋንቋ ሊገለጽ ይችላል እና ይሄኛው ላይ ነው አሁን ለማየት ወረደ ከዛ በኋላስ እግዚአብሔር ማለት እነሆ እነርሱ አንድ ወገን ናቸው ለሁሉም አንድ ቋንቋ አላቸው ይህንም ለማድረግ ጀመሩ አሁንም ያሰቡትን ሁሉ ለመስራት አይከለከሉም ኑ እንውረድ አንዱ ያንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው እግዚአብሔርም ከዚያ በመድር ሁሉ ላይ በተናቸው ከተማይቱን መስራት ተዉ ስለዚህም ስሟ ባቢሎን ተባለ እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባልቋልና ከዚያም እግዚአብሔር በመድር ሁሉ ላይ እነሱን በትኗቸዋል ይላል እና በቃ ወዳሰቡት ደረጃ እንዳይደርሱ ወደ ላይ እንዳይወጡ ቋንቋቸው እንደባለቀባቸው ድሮ አንድ ክርስቲያን ሲነግረኝ ምንድን ነበር ያለኝ በቃ ቋንቋ ከተደባለቀባቸው በኋላ ውሃ አምጣ ሲባል አንዱ ሳር ማምጣት ጀመረ ጭቃ ሲባል ደግሞ ውሃ ያመጣል እንዴት ያድርጉ ቋንቋ ተደበላለቀባቸው ስራው ሳይሳካ ቀረ ማለት ነው እና እዚህ ላይ ደግሞ ምናነሳው ተጨማሪ ጥያቄ ማለት ነው ኢንሻአላህ ይስበረልላህ አሚን اللهم አሚን ሁለተኛ ምናነሳው ጥያቄ ኑ እንውረድ ቋንቋቸውን እንደባልቅባቸው የሚለው ማንን ነው ጥያቄ ሊኖረን ይገባል እዚህ ጋር እግዚአብሔር ምን አለ ኑ እንውረድ ዘፍጥረት 11 ነው መካ ከ5 እስከ 9 ማንን ነው ኑ እንውረድ ያለው አብሮት የሚሰራ አለ ወይ ኑ ብሎ የሚጠራው ማንን ነው አሁን አንዳንድ ጊዜ ክርስቲያን ወገኖቻችን ምን ይላሉ ለስላሴ ማስረጃ አድርገው ያቀርቡታል ይሄው እግዚአብሔር አንድም ሶስት ስለሆነ ትልቁ ማረጋገጫችን ይሄው ነው ኑ ያለው ወልድና መንፈስ ቅዱስ ነው የሚሉም አሉ ጥቅሱን በደንብ ካስተዋሉበት በእነሱ ላይ ትልቅ ማስረጃ ነው የሚሆንባቸው ስላሴዎች ሶስቱም አንድ እግዚአብሔር ነው ብለው ነበር አይደለም ያምኑት ታዲያ እግዚአብሔር እዚህ ጋር ኑ የሚለው ራሱን ነው ወይስ ከራሱ ውጪ ያለን ነገር ነው ኑ ብሎ ሲናገር ከራሱ ውጪ ከሆነ ኦሬዲ ሶስት መሆናቸውን እዳለን ማለት ነው ሶስት የተለያዩ ነገሮች ና ብሎ አልተናገረም ኑ ነው ያለው ኑ ማለት ደግሞ ከሁለት ይጀምራል ገደብ ለሌለው ቁጥር ወደ ላይ 3 4 ብሎም ያገለግላል ስለዚህ ከራሱ ውጪ ኑ ብሎ ሲጣራ ሶስት የተለያዩ አማልክቶች አሉ ብላችሁ ማመናችሁ ነው ወይስ ማንን እየጠራ ነው ይሄም ምላሽ ያስፈልጋዋል ማለት ነው እና እዚህ ላይ ከውቀት ጋር አያይዘን የሚያነሳ ነው የመውረዱን ጉዳይ ነው ገብቷቸዋል ሶስተኛው የተነሳው ነጥብ ደግሞ እዛው ዘፍጥረት ላይ ነው አሁንም ዘፍጥረት 22 ላይ ዘፍጥረት 22 ከቁጥር 9 እስከ 12 ዘፍጥረት ምዕራፍ 22 ከቁጥር 9 እስከ 12 ነው ያለው ታሪኩም ያወራው በኢብራሂምና በልጁ መካከል ስለተደረገው ክስተት ነው ያው አላህ ረድ ብሎ ያዘዘው ልጅ እስማኤል አለይሂ ሰላም ነው በዚህ በመጽሐፍ ቅዱስ ላይ ኢስሐቅ ሆኖ ቀርቧል ታዲያ ምን ተከሰተ የሚለው ላይ ወደ ቁጥር 9 ሄደን ስናነብ ምን ይላል እግዚአብሔር ወዳለውም ቦታ ደረሱ አብርሃምም በዚያ መሰዊያውን ሰራ እንጨትንም ረበረበ ልጁን ኢስሐቅንም አስሮ በመሰዊያው በእንጨቱ ላይ አጋደመው አብርሃምም እጁን ዘረጋ ልጁንም ያርድ ዘንድ ቢላዋ አነሳ የእግዚአብሔር መልአክም ከሰማይ ጠራና አብርሃም አብርሃም አለው እርሱም እነሆኝ አለ እርሱም በብላቴናው ላይ እጅህን አትዘርጋ አንዳችም አታድርግበት አንድ ልጅህን ለእኔ አልከለክልህምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄያለሁ አለ መቼ እግዚአብሔርን የምትፈራ እንደሆን አሁን አውቄያለሁ አሁን ኢንዲኬትስ what አሁን ኢንዲኬትስ what አላወቀም አስቀድሞ አሁን አውቄያለሁ ብሎ ሲናገር
ምን ማለት ነው? አዘ ሞመንት ማለት ነው። እንግዲህ አሁን ማለት መጀመሪያ ሲያዘው ፍቃደኛ ይሁን አይሁን ለማረድ የተዘጋጀ ይሁን አይሁን አላወቀም ነበር ማለት ነው። ይሄም ሌላ የተነሳ ሶስተኛ ጥያቄ ነው በእውቀቱ ላይ ማለት ነው። አራተኛ አሁንም ከዘፍጥረት አንወጣም ምዕራፍ 18 ቁጥር 20 እስከ 21 ዘፍጥረት ምዕራፍ 18 ቁጥር 20 እስከ 21 ይሄ ደግሞ በ1980 ቀላል የአማርኛ ትርጉም ነው። በ1980 ቀላል የአማርኛ ትርጉም ላይ ምን ይላል? ዘፍጥረት 18 ከቁጥር 20 እስከ 21 ቀጥሎም እግዚአብሔር እንዲህ አለ፣ ሰዶምና ጎሞራ የሰሩትን በደል ሰምቻለሁ፣ ኃጢአታቸውም እጅግ ከባድ ነው። ግን ስለነሱ የሰማሁት ነገር ሁሉ እውነት መሆኑን ለማረጋገጥ ወደ እነሱ እወርዳለሁ ይላል። ስለነሱ የሰማሁት ነገር ሁሉ እውነት መሆኑን ለማረጋገጥ ወደ እነርሱ እወርዳለሁ። የሚወርድበት ዓላማ የሰማው ነገር እውነት ይሁን አይሁን ለማረጋገጥ ነው። እንዴት እንደዚህ አይነት ገለጻ ለአላህ ይሰጣል ነው። تعالى الله عن ذلك علوا كبيرا ጌታችን አምላካችን አላህ ጥራት ይገባው ከእንደዚህ አይነት ባህሪ። ቅድሚያ ሰምቻለሁ ማለቱ በራሱ ጥያቄ አያስነሳም። አላህ ለባሮቹ ዜናን ይነግራል፣ ለባሮቹ ያላወቁትን ነገር ያሳውቃል እንጂ ሰምቻለሁ ይላል እንዴ? ምን ማለት ነው? ከማን ነው የሚሰማው? ከዛም ቀጠለና የሰማሁት ነገር እውነት መሆኑን ለማረጋገጥ ليس الخبر كالمعاينة ነው የሚባለው። የምትሰማው ነገር በአይን እንደምታየው አይደለም። seeing is believing ማየት ማመን ነው። ሄጄ ላረጋግጥ ነው። የሰማሁት ነገር እውነት መሆኑን ለማረጋገጥ ወደዚያው እወርዳለሁ ይላል። ይሄስ የአላህን አዋቂነት ይገልጻል ወይ? ጥያቄ አያስነሳም ወይ ብለን በአራተኛ ደረጃ ጥቅሱ ቀርቧል። አምስተኛ ዘጸአት ላይ ደግሞ እንሄዳለን። ኦሪት ዘጸአት ምዕራፍ 12 ከቁጥር 12 እስከ 13 እስራኤላውያኖችን አድኖ የግብፃውያኖችን በኩር እግዚአብሔር እንዴት እንዳጠፋቸው ይገልጻል። አው መካ አንተ ያስከው የ1954 ነው። ለዚህ ነው እኔ አመቱን የተናገርኩት 1980 ቀላል የአማርኛ ትርጉም ካያስክ ግን አይለይም፣ ራሱን ነው የሚሰጥህ። አመት ከተጠቀሰ አመቱ በተጠቀሰው ባይብል ላይ ይገኛል ማለት ነው። አመት ካልተጠቀሰ ግን በሁሉም ባይብል ላይ አለ ማለት ነው ያ ሐሳብ። አምስተኛ ዘጸአት 12 ላይ ኦሪት ዘጸአት ምዕራፍ 12 ቁጥር 12 እስከ 13 ባለው ላይ የሚነሳ ጥያቄ አለ። እስራኤላውያኖችን አድኖ የግብፃውያኖችን እንዴት ነው እስቲ የተጠቀመው ለሚለው እንዲህ ይላል እግዚአብሔር፣ እኔም በዛች ሌሊት በግብጽ ሀገር አልፋለሁ ይላል። እዩ እኔም በዛች ሌሊት በግብጽ ሀገር አልፋለሁ፣ በግብጽም ሀገር ከሰው እስከ እንስሳ ድረስ በኩርን ሁሉ እገድላለሁ፣ በግብጽም አማልክት ሁሉ ላይ እፈርድባቸዋለሁ፣ እኔ እግዚአብሔር ነኝ አለ። ከዛ ለእስራኤላውያኖች ምን አላቸው? ደሙን ባላችሁበት ቤቶች ምልክት ይሆንላችኋል፣ ደሙን ባየው ጊዜ ከናንተ አልፋለሁ፣ እኔም የግብጽን ሀገር በመታሁ ጊዜ መቅሰፍቱ ለጥፋት አይመጣባችሁም ማለት። ስለዚህ ያ ጥፋት እንዳይመጣባቸው ደጃፎቻቸውን ደም ምልክት ቀቡ ነው ያላቸው። ደሙን ባየው ጊዜ ከናንተ አልፋለሁ አለ። ከዛ የግብፃውያንን አማልክት በኩሮቻቸውን ሊገድል ማለት ነው። ጊዜ ከናንተ አልፋለሁ የሚለው አላህ ነው። በዛ ሌሊት ሲያልፍ እስራኤላዊ መሆናቸውን የሚያውቅ አንድ የደም ምልክት ተጠቅሞ ነው አላህ የፈጠራቸውን ባሪያዎች በዚህ ነው እንደሚያደርገው። እኛ እንኳን የደም ምልክት አንጠቀም። የሀገር ዜጎችን ለመለየት የደም ምልክት አትጠቀሙ። ታዲያ በዚህ አይነት አንዱ የደም ምልክትን ያየ ግብፃዊ በሌሊት ሲወጣ ደጃፎቻቸውን ደም ቀብተው ከነበር እሱም የራሱን ቤት ደም ቢቀባስ ይተርፋል ማለት ነው። ምክንያቱም ደሙን ባየው ጊዜ ከናንተ አልፋለሁ ይላል። እና ምንድነው እንደዚህ አይነት አገላለጽ ለአምላክ እንዲህ መሰጠቱ
ጥያቄ ውስጥ አይጭሮም ወይ ነው። ስቲቭ ተሳስቷል ብለህ የምታምን ከሆነ እጅ አውጥተህ ምላሽ መስጠት ትችላለህ። ኦን ዘ ማይክ ፍሪ ነው፣ የውይይት መድረክ ነው። እኛ እንቀጥላለን እስከዛ ድረስ። ወደ ስድስተኛ ጥያቄያችን እንሄዳለን። አሁንም በእውቀቱ ዙሪያ አንደኛ ሳሙኤል 15:35 ሳሙኤል ምዕራፍ 15 ቁጥር 35 ስለ ንጉስ ሳኦል እግዚአብሔር ሳኦልን በእስራኤል ላይ አንግሶታል። በንግስናው ሂደት ግን እግዚአብሔርን አምልኮ አልተገኘም። ከጠንቋይ ጋር ነበር ህይወቱ የተሳሰረው። ታዲያ መጨረሻ ሳሙኤል 15:35 ሳኦልም ወደ ቤቱ ወደ ጊብዓ ወጣ። ሳሙኤልም እስከ ሞተበት ቀን ድረስ ሳኦልን ለማየት ዳግመኛ አልሄደም። ሳሙኤልም ለሳኦል አለቀሰ። እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ ይላል። ማንን ስላነገሰ? ሳኦልን በእስራኤል ላይ ስላነገሰ ተጸጸተ። ዊስፐር ምናልሽ ፕሮቴስታንቶች ሜይ 21 2011 which is soon የዓለም መጨረሻ ነው ይላሉ። 2011 በአውሮፓ ነው ወይስ በኢትዮጵያ? በኢትዮጵያ ቢሉት ትንሽ ተስፋ አላቸው። በአውሮፓ ከሆነ ደርሶባቸዋል በያቸው እና በኢትዮጵያ በያቸው። በአውሮፓ ደረሰባቸው። ማርች አይደለ እንዴ? አሁን አፕሪል ሜይ 2 ወር ነው አይደል የቀረው? የይሖዋ ምስክሮችም ተንብየው አልተሳካላቸው። እኛ የምናውቀው ወላ ያዕለሙ አሐዱን መታ ተቁሙ الساعة ቂያማ መቼ እንደሚቆም ማንም ያውቅ የለም። ሐታ ኢሳ እንኳን አላውቅም አይደል እንደ ያለው በማርቆስ ወንጌል ላይ ጄጄ ሐምድ ስለዛች ቀን ስለዛች ሰዓት አላውቅም ብሎ እነሱ እናውቃለን አሉት። ካንተ በላይ ጥሩ ነው። እና ስለዚህ በዚህ ቦታ ላይ ምንድነው ሳኦልን በእስራኤል ላይ በማንገሱ ምክንያት ተጸጸተ ይላል። ሳኦልን በማንገሱ ምክንያት ነው የተጸጸተው። እና ኢየስ አምላክን በሁሉን አዋቂነቱ ላይ ጥያቄ አይፈጥርም ወይ? እስኪ ለዚህ መልስ ያላችሁ ክርስቲያን ወገኖች እጅ አውጡ። አሁን እጅ ማውጣት ትችላላችሁና ቅድም ከተማርነው መጽሐፍ ቅዱስ ከቅዱስ ቁርአን የአላህ ዕውቀት አንፃር ምን አይነት ደረጃ እንዳለው እንግዲህ ልዩነቱ አለ። ቅድም የነበራችሁ ወንድሞችና እህቶች ያው መጀመሪያ በሰፊው ስለ ቁርአን ተምረን ነበር። የፈጣሪ ዕውቀት በሚለው ዙሪያ ነበር ዛሬ የቀን ውሎዬን የተናገርኩት። ማይክ ፍሪ ኢንሻአላህ። ሰብስክራይብ በማድረግ ቤተሰብ ይሁኑ።